ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በዛሬ ቪዲዮአችን ደግሞ የምንመለከተው ኢኮኖሚክስ ግሬድ 10 ዩኒት 3 ከሚካተቱ ቶፒኮች መካከል ለዛሬ 3.1.3 ዘ ሎንግ ራን ፕሮዳክቲቭ ፈንክሽን በማለት እንደሆነ እንደ ሁልጊዜው በጣም ግልጽና ባጠረ መንገድ እንመለከታለን ማለት ነው። ትዝ የሚላችሁ ከሆነ ከዚህ በፊት ስለ ሾርት ራን ፕሮዳክቲቭ ፈንክሽን ተመልክተን ነበር። ዛሬ ደግሞ የምንመለከተው የሾርት ራን ፕሮዳክቲቭ ፈንክሽን ተቃራኒ የሆነውን ሎንግ ራን ፕሮዳክቲቭ ፈንክሽንን የምንመለከት ይሆናል ማለት ነው። መጀመሪያ ሎንግ ራን ምን ማለት ነው ብለን በምንመለከትበት ጊዜ ሎንግ ራን ኢዝ ኤ ፔሪድ ኦፍ ታይም ፕላኒንግ ሆሪዞን which is sufficient for the firm change the quantity of all input። ትዝ የሚላችሁ ከሆነ ሾርት ራን ላይ በምንመለከትበት ጊዜ ሾርት ራን ላይ ከምንጠቀምባቸው ኢንፑቶች መካከል አንዱ ፊክስድ መሆን አለበት ወይም አንዱን የግድ መቀየር የማንችል መሆን አለበት ብለን ተመልክተን ነበር። ሎንግ ራን ደግሞ የሚለን ስፔሻሊ የምንጠቀምባቸው ኢንፑቶችን በሙሉ ቼንጅ ማድረግ አለም ቫሪያብል ማድረግ መቻል አለብን ወይም መቀየር አለም መቀያየር መቻል አለብን እያለ ነው። ይሄ ደግሞ ከሾርት ራን ተቃራኒ ነው ማለት ነው። ስለዚህ በአጭሩ ሎንግ ራን የምንለው ነገር በየሆነ ፔሪድ ኦፍ ታይም አለም በየሆነ ጊዜ ውስጥ የምናመርታቸው የተለያዩ የሆኑ አውትፑቶች አለም የተለያዩ የሆኑ ምርቶች ሊኖሩ ይችላሉ። እነሱን የምናመርትባቸው ኢንፑቶች አለም ግብአቶችን መቀያየር ስንችል አለም ኳንቲቲያቸውን መቀነስም መጨመር ስንችል ስፔሻሊ ይህን ነገር ሎንግ ራን እያለን እንጠራዋለን ማለት ነው። ኢን ኦርደር ቱ ፕሮዲውስ አን አውትፑት ኤ ፋይል ሜይ ሪኳየር ኤኒ ነምበር ኦፍ ዲፈረንት ኢንፑት። እንደምታውቁት የሆነ ነገርን ለማምረት አለም የሆነ አውትፑትን ለማግኘት የተለያዩ የሆኑ ዲፈረንስ ሲሆኑ እጅግ በጣም ብዙ የሆኑ ኢንፑቶችን አለም ግብአቶችን እንጠቀማለን። ለዛሬ እንበልና ሁለት ግብአቶችን አለም ሁለት ኢንፑቶችን ብቻ እንጠቀም። assume that a firm produce output using only two factor of production labor and capital። ለዛሬ ሌበር እና ካፒታል የተሰኙትን ሁለት አይነት ኢንፑቶች ብቻ እንጠቀም። ለአሰራር ምቹ እንዲሆንልን ማለት ነው። ስለዚህ ያለን ኢንፑት ሌበር እና ካፒታል ብቻ ነው። ሌላ ምንም አይነት ኢንፑት የለንም። ያለን ኢንፑት ኦር ያለን ፋክተር ሌበር እና ካፒታል ብቻ መሆኑን አስታውሱ። with both factor variable a firm can usually produce a given level of output by combining different amount of labor and capital። especially እነዚህ ሌበር እና ካፒታል ብቻ በመጠቀም ተመሳሳይ የሆነ ሪዛልት አለም ተመሳሳይ የሆነ አውትፑት ማግኘት እንችላለን እያለው ነው። ለምን ካለን especially ሌበር እና ካፒታል ምንድነው ብለናል? a factor both variable። እነዚህ ሁለት ኢንፑቶች ኦር ሁለት ፋክተሮች ቫሪያብል ናቸው። መለዋወጥ እንችላለን አለም መቀያየር መቀነስ መጨመር እንችላለን ማለት ነው። ስለዚህ እነዚህን ሁለት ኢንፑቶች በመጠቀም ስፔሻሊ ዘሴም የሆነ አውትፑት ያለው አለም ዘሴም የሆነ ሪዛልት ማግኘት እንችላለን፣ ተመሳሳይ ምርት ማግኘት እንችላለን እያለ ነው። ይሄ እንዴት ሆኗል ብለን በምንመለከትበት ጊዜ አማውንቶቹን በመጨመርና በመቀነስ ነው እንደዚህ አይነት ሪዛልት እናገኘው የምንችለው። ይሄ ማለት ምን ማለት ነው ስንል ስፔሻሊ የሌበር ቁጥሩን ከፍ በማድረግ የካፒታል ቁጥሩን ደግሞ በመቀነስ ወይም ደግሞ የካፒታል ቁጥሩን ከፍ በማድረግ የሌበር ቁጥሩን ደግሞ አማውንቱን በመቀነስ ተመሳሳይ የሆነ ሪዛልት አለ ተመሳሳይ የሆነ አውትፑት ማግኘት ትችላላችሁ እያለን ነው። ይሄ ለምን ሆነ ብለን በምንመለከትበት ጊዜ ስፔሻሊ ምን ብለናል? ሌበር እና ካፒታል ቫሪያብል ናቸው አለም ተለዋዋጭ ናቸው፣ መቀያየር እንችላለን። ስለዚህ በዚህ ምክንያት ነው ስፔሻሊ እነዚህ ነገሮች በመጠቀም ተመሳሳይ ሪዛልት ያለውን አውትፑት ማግኘት ትችላላችሁ እያለን ነው። the output from the various combination input can be shown by using isoquant። especially ይህን ነገር ምን እንለዋለን? isoquant እያለን እንጠራዋለን ማለት ነው። የሁለቱ ኢንፑቶች ኮምባይኔሽን አለም ጥምረት ተመሳሳይ የሆነ አውትፑት ሲያመጣለን ወይም ተመሳሳይ አይነት ሪዛልት ሲያመጣለን ይህን ነገር isoquant እያለን እንጠራዋለን። ግን isoquant ማለት ነው። አይዞኳንት ምንድነው ብለን በምንመለከትበት ጊዜ ከስሙም እንደምትረዱት አይዞ ማለት ተመሳሳይ ሲሆን ኳንት ደግሞ ማለት ኳንቲቲ ነው። ተመሳሳይ ውጤት አለም ተመሳሳይ ቁጥር እንደማለት። ስለዚህ በዚህ መሰረት አይዞኳንት ኢዝ ኤ ከርቭ that shows all possible efficient combination of input that can yield equal level of output። አይዞኳንት የምንለው ነገር በተለይም የተለያዩ ኢንፑቶች ኮምባይን በማድረግ አለም አንድ ላይ በመሆን ተመሳሳይ የሆነ ሪዛልት አለም ተመሳሳይ የሆነ ኢኳል ሌቭል የሆነ አውትፑት ወይም ምርት የሚሰጡን ከሆነ ይሄን ነገር አይዞኳንት እያለን እንጠራዋለን። አላችሁ ከኔ ጋር ናችሁ? የመወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። ስለዚህ በአጭሩ አይዞኳንት የምንለው ነገር በተለይም የተለያዩ ኢንፑቶች አንድ ላይ ኮምባይን በማድረግ አለም አንድ ላይ በመሆን ተመሳሳይ የሆነ አስታውሱ ተመሳሳይ የሆነ አውትፑት አለም ተመሳሳይ የሆነ ምርት የሚሰጡን ከሆነ ይሄን ነገር አይዞኳንት እያለን እንጠራዋለን። ስለዚህ if both labor and capital are variable input
the production function will have the following form። ስለዚህ ይሄ ነገር በፈንክሽን እንዴት ልንገልጸው እንችላለን ብለን በምንመለከትበት ጊዜ ኳንቲቲ ፈንክሽን ኦፍ ሌበር ኤንድ ካፒታል ብለን ልንገልጸው እንችላለን። ቢኮዝ የተሰጠን ነገር ካፒታል እና ሌበር ነው። ስለዚህ እነዚህ ሁለት ነገሮች ደግሞ ቫሪያብል ናቸው እያለን ነው። ስለዚህ ይሄን ነገር ወደ ፈንክሽን በምንገልጽበት ጊዜ ኳንቲቲ ፈንክሽን ኦፍ ሌበር እና ካፒታል ብለን በዚህ መንገድ ልናስቀምጠው እንችላለን። የተሰጠን ኢንፑት ከካፒታል እና ከሌበር ሌላ አይነት ኢንፑት የተሰጠን ከሆነ አለም ተጨማሪ ኢንፑት ቢኖረን ኖሮ ከሌበር እና ከካፒታል ጋር አንድ ላይ መርጅ አድርገን የምናስገባው ይሆናል። ሶ ይሄኛው ፈንክሽን ምን ይገልጽልናል ብለን በምንመለከትበት ጊዜ ስፔሻሊ እንደተለመደው ኤል እና ኬ የሚያመለክቱልን ሌበር እና ካፒታል ነው። ግን እዚህ ጋር ኪው የሚያመለክትልን ኳንቲቲውን ወይም አውትፑትን ነው። ነገር ግን ይሄ ኳንቲቲ አለም ይሄ አውትፑት ግን ኮንስታንት መሆኑን ነው የሚያመለክትልን። አለም ዘሴም የሆነ አለም ተመሳሳይ የሆነ ነምበር ያለው አውትፑት መገኘቱን ነው የሚያመለክትልን። ለምን ካልን አይዞኳንት ምን ብለናል? የተለያዩ የሆኑ ኢንፑቶች አንድ ላይ ኮምባይን በማድረግ የሚሰጡን ኢኳል የሆነ አሊያም እኩል የሆነ አውትፑት ነው ብለናል። ስለዚህ ኪው የሚያመለክትልን ስፔሻሊ ኮንስታንት የሆነ ሪዛልትን ነው ማለት ነው። ሶ እስቲ ይሄ ነገር ግልጽ እንዲሆንላችሁ ይሄን ኤግዛምፕል እንመልከት። ለምሳሌ እስቲ መጽሐፋችሁ ላይ ያለውን ኤ ቴብል እንመልከተው። ስፔሻሊ ኤ ቴብል የአይዞኳንት ስኬጁል ነው። ሞር ይሄ ነገር ክሊር ከሆነላችሁ ስፔሻሊ አይዞኳንት ምን ማለት እንደሆነ በቀላሉ ይገባችኋል ብዬ አስባለሁ። ስፔሻሊ ቴብሉ ላይ እንደምትመለከቱት ፋክተር ኦፍ ኮምባይኔሽን አለ። ከሱ ቀጥሎ ደግሞ ሌበር አለም ዩኒት ወይም የሰው ኃይል አለ። ከዛም በመቀጠል ካፒታል፣ ከዛ በመቀጠል ደግሞ አውትፑት አለ ምርቱ ወይም የመጨረሻው ሪዛልት አለ። ሶ እነዚህ ነገሮች ምንን ያመለክታሉ ብለን በምንመለከትበት ጊዜ በተለይም ሌበር እና ካፒታል ቫሪያብል ናቸው ብለናል። ማለትም ሌበር እና ካፒታሉን መጨመርም መቀነስም እንችላለን። አውትፑቱ ሪዛልቱ ነው። ሶ ፋክተር ኮምባይኔሽኑም ፋክተር ኮምባይኔሽን ነው። ስለዚህ ይሄ ነገር ምንን ያሳየናል ብለን በምንመለከትበት ጊዜ ለምሳሌ ተመልከቱ። ሌበሩ 1 በሚሆንበት ጊዜ ካፒታሉ 11 ነው። ሶ አውትፑቱ ምንድነው? 100 ነው። ስለዚህ ቅድም ብለናል ስፔሻሊ አይዞኳንት የምንለው ነገር የተለያዩ ኢንፑቶች ኮምባይን በማድረግ የሚሰጡት ተመሳሳይ የሆነ ሪዛልት ወይም ተመሳሳይ የሆነ ምርት አለ አውትፑት ነው ብለናል። ስለዚህ 100 ሆነ። እዚህ ጋር ሌበሩ 1 ሲሆን ካፒታሉ 11 ሆኖ ነው 100 ነው። ቀጣዩን ደግሞ ተመልከቱት። ሌበሩ በ1 ሲጨምር ማለትም ሌበሩ 2 ሲገባ ካፒታሉ ደግሞ 7 ሆነ። ሶ ካፒታሉ ቀንሶ ሌበሩ ጨመረ፣ ግን አውትፑቱ አሁንም ተመሳሳይ ነው። ሶ እዚህ ጋር ካፒታሉ 11 ነበር መጀመሪያ፣ ቀጥሎ 7። ሌበሩን ተመልከቱት። ሌበሩን ደግሞ መጀመሪያ 1 ነበር፣ ከዛ 2 ሆነ፣ ከዛ ስንት ጨመረ ማለት ነው? 1 ሆነ። ስለዚህ 1 በ4 ሆነ ማለት ነው። ቀጥሎ ደግሞ ሌበሩ 3 ገባ፣ ካፒታሉ ደግሞ 4 ሆነ። ሶ ሌበሩ ሲጨምር ካፒታሉ እየቀነሰ ነው። ነገር ግን የምናገኘው አውትፑት አሁንም ተመሳሳይ ነው፣ 100 ነው። ሶ እዚህ ጋር ሌበሩ 1 ሲጨምር ካፒታሉ ደግሞ ስፔሻሊ 3 ቀንሷል። ስለዚህ 1 ሌበር ጨምሮ 3 ካፒታል ቀንሷል። ስለዚህ 1 በ3 ይሆናል ማለት ነው። 4 ላይ በምትሄዱበት ጊዜ ደግሞ ሌበሩ ድጋሚ 1 ጨመረ፣ ነገር ግን ካፒታሉ 2 ሆነ፣ ግን አውትፑቱ አሁንም 100 ነው። ስለዚህ ሌበሩ 1 ሲጨምር ካፒታሉ ደግሞ ስፔሻሊ 4 ነበር፣ በ2 ቀንሷል ማለት ነው። ስለዚህ 1 በ2 ይሆናል ማለት ነው። አውትፑቱ ግን ተመሳሳይ ነው። አሁንም ሌበሩ 5 እንደሆነ አለም ሌበሩ እንደጨመረ ትመለከታላችሁ። ነገር ግን ካፒታሉ ደግሞ ወደ 1 እንደቀነሰ አለም 1 እንደሆነ ትመለከታላችሁ። ሶ እዚህ ጋር ምን ሆኗል? ስፔሻሊ ሌበሩ በ1 ሲጨምር ካፒታሉ ደግሞ 2 ነበር፣ በ1 ቀንሷል ማለት ነው። ስለዚህ 1 በ1 ሆኗል ማለት ነው። ነገር ግን አውትፑቱ አሁንም ተመሳሳይ ነው። አያችሁ፣ እዚህ ጋር የሚያመለክተን ሌበሩ ሲጨምር ካፒታሉ እየቀነሰ እንደሆነ፣ ነገር ግን አውትፑቱ ግን አለም የምናገኘው ሪዛልት ተመሳሳይ መሆኑን ያሳየናል ማለት ነው። እስቲ ይህን ቴብል እንዴት በግራፍ መግለጽ እንችላለን ብለን በምንመለከትበት ጊዜ ይህን ቴብል በዚህ አይነት ግራፍ መግለጽ እንችላለን። ይህን ግራፍ በምንመለከትበት ጊዜ ስፔሻሊ ላይኑን ተመልከቱት፣ ዳውንዋርድ ነው አለም ወደ ታች የሚሄድ አይነት ላይን ነው። ሶ ይህ ግራፍ ምንን ያመለክታል ብለን በምንመለከትበት ጊዜ የመጀመሪያው ነገር እነዚህ ፖይንቶች ተመልከቱት። ስፔሻሊ እነዚህ ፖይንቶች ከከርቡ ጋር አለም ከላይኑ ጋር ተገናኝቷል። ስለዚህ ይሄ ምንን ያመለክታል ብለን በምንመለከትበት ጊዜ አውትፑቱን ያመለክታል። ማለትም ተመሳሳይ የሆነ አውትፑት እንዳለው ተመሳሳይ የሆነ ሪዛልት እየሰጠን እንደሆነ ያመለክታል። ቅድም ምን ብለናል? ስፔሻሊ ሌበር እና ካፒታሉ ቢቀያየሩ አውትፑቱ ግን ተመሳሳይ እንደሆነ 100 እንደሆነ ተመልክተናል። ስለዚህ እነዚህ ላይኖች ስፔሻሊ ከሁሉም ፖይንቶቹ ጋር ስለተገናኙ ይሄ ስፔሻሊ የሚያሳየን አውትፑቱ ተመሳሳይ መሆኑን ነው። ከዛ በተጨማሪ ይሄ ግራፍ ምንን ያሳየናል ብለን በምንመለከትበት ጊዜ ስፔሻሊ ተመልከቱት፣ ግራፉ እየጨመረ ነበር፣ ከዛ እየቀነሰ ወደ ታች እየሄደ መጥቷል። ስፔሻሊ ደግሞ እዚህ ያለውን ሆሪዞንታል ላይን አሊያም ሌበሩን ደግሞ በምትመለከቱበት ጊዜ 1
3 5 እያለ ጨምሯል። ቅድም ሌቨሉ እየጨመረ ነው ብለናል። 1 2 3 4 5 እያለ በአንዳንድ እየጨመረ ካፒታሉ ደግሞ እየቀነሰ መምጣቱን ተመልክተናል። ሶ ይሄ ነገር ምንን ያሳየናል ብለን በምንመለከትበት ጊዜ አንዱ ሲጨምር አንዱ እየቀነሰ እንደሆነ፣ አንዱን ኢንክሪዝ ሲያደርግ አንዱ ደግሞ ዲክላይን እያደረገ መሆኑን ያሳየናል። ሶ ይሄ ግራፍ የሚያሳየን ይሄን ነው። ግን ይሄ ግራፍስ ምንን ያሳየናል? እስፔሻሊ ሌላ ከርቭ ሲጨመር ምንን ያሳየናል ብለን በምንመለከትበት ጊዜ በተለይም ይሄ ግራፍ የሚያሳየው ከኪዋን ወደ ኪውቱ የሚያድግ ከሆነ ያ አውትፑት እያደገ ነው፣ አለም የምናገኘው ምርት እያደገ ነው ማለት ነው። ነገር ግን ከኪዋን ወደ ታች ደግሞ ያለው ከርቭ ማለትም ኪው 0 ላይ ያለው ከርቭ ደግሞ የምናገኘው አውትፑት ወይም የምናገኘው ምርት እየቀነሰ ነው እያለን ነው። ስለዚህ ሁልጊዜም ቢሆን እንደዚህ አይነት ግራፍ የምታዩ ከሆነ ሁሌም ከኪዋን ወደ ላይ የሚሆነው ከርቭ ስፔሻሊ አውትፑቱ አሊያም ምርቱ እየጨመረ መሆኑን፣ ከኪዋን ደግሞ ወደ ታች የሚሆነው አሊያም ኪው 0 ላይ ደግሞ የሚሆነው ከርቭ ስፔሻሊ ምርቱ እየቀነሰ መሆኑን ያሳየናል ማለት ነው። አላችሁ የማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። እስቲ አሁን ደግሞ ፕሮፐርቲስ ኦፍ አይዞኳንት የሚለውን ነገር እንመልከት። ማለትም አይዞኳንት የሚባለው ነገር ምን አይነት ባህሪ፣ ምን አይነት መገለጫ አለም ምን አይነት ካራክተሪስቲክ አለው የሚለውን ነገር ለማየት እንሞክር። የመጀመሪያው ነገር የአይዞኳንት ፕሮፐርቲ አለም መገለጫ አይዞኳንት አር ዳውንዋርድ ስሎፒንግ። ስፔሻሊ እንደምትመለከቱት አይዞኳንት ዳውንዋርድ የሆነ ስሎፒንግ ነው፣ አለም ወደ ታች ሁሌ የሚወርድ ስሎፒንግ አለው፣ አለም ላይን አለው። እዚህ ምስሉ ላይ እንደምትመለከቱት ግራፉ ላይ እንደምትመለከቱት አይነት ላይን ነው አይዞኳንት ያለው። ስለዚህ ዳውንዋርድ ነው አለም ወደ ታች የሚወርድ ስሎፒንግ ከርቭ አለው ማለት ነው። ከዛም በተጨማሪ ኢምፕላይንግ ዛት ኢፍ ሞር ዋን ፋክተር ኢዝ ዩዝድ ሌስ ኦፍ ዘ አዘር ፋክተር ኢዝ ኒድ ፎር ፕሮዲሲንግ ዘ ሴም ሌቭል ኦፍ አውትፑት። ስፔሻሊ አይዞኳንት ላይ ቅድም እንዳለው አውትፑቱ አለም የምናገኘው ሪዛልት ሁሌም ተመሳሳይ ነው። ነገር ግን የምንጠቀማቸው ኢንፑቶች አሊያም ፋክተሮች አንዱ ኢንክሪዝ ሲያደርግ አንዱ ደግሞ ዲክሪዝ ያደርጋል። ማለትም አንዱ ኢንፑት ሲጨምር አንዱ ደግሞ ይቀንሳል። ሁለቱም እኩል አይጨምሩ፣ ሁለቱም ደግሞ እኩል አይቀንሱም። ስለዚህ አንደኛው ሲጨምር አንደኛው ይቀንሳል፣ አንደኛው ሲቀንስ ደግሞ አንደኛው ይጨምራል እያለ ነው። ስለዚህ የመጀመሪያው ነገር የአይዞኳንት ፕሮፐርቲ አለም መገለጫው ይሄ ነው። ሁለተኛው ደግሞ የአይዞኳንት ባህሪ ምንድን ነው ብለን በምናይበት ጊዜ ዘ ፋርዘር አን አይዞኳንት ላይስ ኤዌይ ፍሮም ዘ ኦሪጂን ዘ ግሬተር ዘ ሌቭል ኦፍ አውትፑት ኦፍ ዴኖት። ስፔሻሊ የአይዞኳንት ኦሪጂን ለምሳሌ ይህን ግራፍ እንመልከተው። የዚህ ግራፍ ኦሪጂን አለም መነሻው የቱ ነው? ዜሮ አይደለም መነሻው፣ ሶ ዜሮ ነው። ስለዚህ ይሄ ነገር ምን እያለን ነው? በተለይም ከኦሪጂኑ የሚርቀው ከርቭ አለም ከኦሪጂኑ ራቅ ብሎ የሚቀመጠው ከርቭ ሁልጊዜም ቢሆን አውትፑቱ ከፍተኛ እንደሆነ ያሳያል እያለን ነው። ለምሳሌ ከነዚህ ከርቦች መካከል ለዜሮ ሩቅ የሆነ የቱ ነው? ኪውቱ። ስለዚህ ኪውቱ አውትፑቱ ከፍተኛ ነው አለም ምርቱ ከፍተኛ ነው እያለን ነው። ለምሳሌ ደግሞ ከዜሮ የሚቀርበው ከርቭ የቱ ነው? ኪው 0። ስለዚህ ኪው 0 ከዜሮ ይቀርባል። ስለዚህ ኪው 0 ደግሞ ስፔሻሊ አውትፑቱ ዝቅተኛ ነው እያለ ነው። ነገር ግን በአጠቃላይ ከአይዞኳንት ኦሪጂን አለም ከመነሻው ሁልጊዜም ቢሆን የሚርቀው ራቅ ብሎ የተቀመጠው ላይን ኦር ከርቭ አውትፑቱ ከፍተኛ ነው እያለን ነው ማለት ነው። ሶ ሁለተኛው የአይዞኳንት መገለጫ ይሄ ነው። ሶስተኛው ደግሞ አይዞኳንት ዱ ኖት ክሮስ ኢች አዘር። ይህን ነገር ስፔሻሊ ሁልጊዜ አስተውሱ። በተለይም አይዞኳንት ላይ አንዱ ከርቭ አለም አንዱ ላይን ሌላውን ከርቭ አለም ሌላውን ላይን ክሮስ አያደርገውም አለም አያልፈውም፣ ወይም በሱ ተደርቦ እሱ መስመር አይነካውም። ሁል ጊዜ ለየብቻ የሚቀመጡ ላይኖች ናቸው። ይሄ ማለት ምን መሰላችሁ? ለምሳሌ ይህን ከርቭ ተመልከቱት። እነዚህ ከርቮች ስፔሻሊ ለየብቻቸው የተቀመጡ ናቸው። ነገር ግን ኪው 3 የሚባል ከርቭ መጥቶ ኪውቱን አለም ኪው 1 ወይም ኪው 0 የሚባሉትን ላይኖች አለም ከርቮች የሚያቋርጥ ከሆነ ይሄ አይዞኳንት አይባልም። ሁል ጊዜም ቢሆን አይዞኳንት ላይ አንዱ ላይን ሌላውን ላይን ወይም አንዱ ከርቭ ሌላውን ከርቭ በፍጹም ቢሆን ክሮስ አያደርገውም፣ አይነካውም ወይም አያቋርጠውም እያለን ነው ማለት ነው። አራተኛው ደግሞ የአይዞኳንት ባህሪ አይዞኳንት አር ኮንቬክስ ቱ ዘ ኦሪጂን። የአይዞኳንት ግራፉን በምትመለከቱበት ጊዜ በተለይም ከኦሪጂኑ አለም ከመነሻው ፊት ለፊት ያለው ከርቭ አለም ላይን ኮንቬክስ ነው። ኮንቬክስ ማለት ስፔሻሊ በተለምዶ ሾጠጥ ያለ ነው። ለምሳሌ የዚህ ግራፍ መነሻው የቱ ነው? የዚህ ግራፍ መነሻው ቅድም እንዳለው ኦሪጂኑ 0 ነው። ስለዚህ ከዜሮ ትይዩ በምታዩበት ጊዜ ስፔሻሊ ቀጥ ያለ ላይን ነው እንደሚታያችሁ አይደለም። ቀጥ ያለ ላይን አይታያችሁም። ከዜሮ ትይዩ በምታዩበት ጊዜ ኮንቬክስ የሆነ ላይን አለም ትንሽ ሾጠጥ ያለ ላይን ነው የሚታያችሁ። ስለዚህ አይዞኳንት አራተኛው ባህሪ ሁልጊዜም ቢሆን ከኦሪጂኑ ፊት ለፊት ያለው ስፔሻሊ ላይን ወይም ከርቭ ሾጠጥ ያለ ነው አለም ኮንቬክስ አይነት ቅርጽ ያለው ላይን ነው እያልን ነው ማለት ነው። እስቲ አሁን ደግሞ ዘ ስሎፕ ኦፍ አን አይዞኳንት ማርጂናል ሬት ቴክኒካል ሰብስቲቱሽን ኤምአርቲኤስ ማለት ምን ማለት እንደሆነ እንመልከት።
እስፔሻሊ ከላይ የተመለከትናቸው የተለያዩ ስሎፖች ምንን ያመለክታሉ ወይም ምንን ይገልጻሉ የሚለውን ነገር በአጭሩ ለመመልከት እንሞክር። ስሎፕ ኦፍ አይዞኳንት ቼንጅ ኦፍ ኬ ኤንድ ቼንጅ ኦፍ ኤል ዲፋይን ዘ ዲግሪ ኦፍ ሰብስቲቲቢሊቲ ኦፍ ዘ ፋክተር ኦፍ ፕሮዳክሽን። እስፔሻሊ ቅድም እንብለናል ካፒታልና ሌበር ቼንጅ እንደሆኑ አለም ቫሪያብል እንደሆኑ መቀያየር እንደምችል ተመልክተን ነበር። ስለዚህ ይሄ ነገር ምንን ይገልጽልናል ብለን በምንመለከትበት ጊዜ ፋክተሩ ወይም ፕሮዳክሽኑ በምን ያህል መጠን ይተካካል የሚለውን ነገር ይገልጽልናል አለም ኤክስፕሌን ያደርግልናል። ሌላው ነገር ደግሞ ዘ ስሎፕ ኦፍ ዘ አይዞኳንት ኢዝ ኮልድ ሬት ኦፍ ቴክኒካል ሰብስቲቱሽን ኦር ዘ ማርጂናል ሬት ቴክኒካል ሰብስቲቱሽን ኤምአርቲኤስ። በተለይም ዘ ስሎፕ ኦፍ አይዞኳንትን ስፔሻሊ ቴክኒካል ሰብስቲቱሽን ወይም ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እያለን እንጠራዋለን። ሶ ይሄ ነገር ምንድነው ብለን በምናይበት ጊዜ ስፔሻሊ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የምንለው ነገር የሚተካኩበት መጠን በምን ያህል መጠን እንደሆነ አለም ሬቱን ያሳየናል ወይም ፕሮግረሱን አለም ግሮዙን ያሳየናል። ስንት ተጨማሪ ነገር አለ እንደማለት ነው። ይሄ ማለት ለምሳሌ ሌበር ካፒታልን ሲተካው ስፔሻሊ ሌበር በምን ያህል ጨመረ፣ ስንት ጭማሪ አደረገ የሚለውን ነገር ኤምአርቲኤስ ወይም ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ይነግረናል። ከዛ በተጨማሪ ግን ኤምአርቲኤስ ወይም ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ሌበር ኤንድ ካፒታል ሾውስ ዘ amount by which the input capital can be reduced when one extra unit labor is used so that output remain constant። አውትፑቱ አለም ሪዛልቱ ኮንስታንት ሆኖ ማለትም ተመሳሳይ ሆኖ ነገር ግን ምን ያህል ሌበር ምን ያህል ካፒታልን ይተኳል አለም ሪፕሌስ ያደርገዋል የሚለውን ነገር ያሳይልናል አለም ኤክስፕሌን ያደርግልናል እያልን ነው። ይሄ ማለት በአጭሩ ቅድም ካፒታል ሲቀንስ ሌበር እንደጨመረ ተመልክተናል። ስለዚህ ሌበሩ በምን ያህል መጠን ካፒታሉን ይተኳል ወይም ሪፕሌስ ያደርገዋል አለም ሰብስቲቲዩት ያደርገዋል እያለን ነው። ከዛ በተጨማሪም ዘ ስቲፕነስ ኦፍ አይዞኳንት ዲተርማይን ዘ ሬት ኦፍ ዊች ፋርም ሰብስቲቲዩት ቢትዊን ሌበር ኤንድ ካፒታል ፕሮዳክሽን ኦፍ ዘ ፕሮሰስ። የአይዞኳንት ግራፎቹን በምንመለከትበት ጊዜ በተለይም የአይዞኳንት ግራፎቹን በምንመለከትበት ጊዜ ስቲፕነስ የሆነ ሳይዝ ላይ ያላቸው ስቲፕነስ ማለት ለምሳሌ ይህን ግራፍ እንመልከተው። ይህን ግራፍ ተመልከቱት። እዚህ ጋር መጣና ከዛ በኋላ ከርቭ ሰራ። ስቲፍነስ ማለት ስፔሻሊ ከላይ ያለው ቀጥ ብሎ ይመጣና ነገር ግን ቀስ እያለ ከርቭ ይሆናል አለም ወደ ታች እጥፍ ይላል አለም ኮንቬክስ ይሆናል እያለን ነው። ሶ ይሄ ደግሞ ምንን ያሳያል ብለን በምንመለከትበት ጊዜ ሰብስቲቱሽናቸውን አለም የመተካካት ባህሪያቸውን ያሳየናል። በተጨማሪም ዘ ኤምአርቲኤስ ማለትም ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ስለ ሌበር እና ስለ ካፒታል ሌላ ምን አይነት ኤክስፕሌን አለም ምን አይነት መገለጫ ይሰጣል ብለን በምንመለከትበት ጊዜ ዘ ሬት አት ዊች ዘ ኳንቲቲ ኦፍ ካፒታል ካን ቢ ዲክሪዝ ፎር ኤቭሪ ዩኒት ኦፍ ኢንክሪዝ ኦፍ ዘ ኳንቲቲ ኦፍ ሌበር ሆልዲንግ ዘ ኳንቲቲ ኦፍ አውትፑት ኦፍ ኮንስታንት። ስፔሻሊ አውትፑት ላይ የምናገኘው ሪዛልት ኮንስታንት ሆኖ ወይም ተመሳሳይ ሆኖ ነገር ግን የካፒታሉ ኳንቲቲ ዲክሪዝ ያደርግ አለም ሲቀንስ ኤቭሪ ዩኒት ኦፍ ማለትም በእያንዳንዱ ዩኒት ኦፍ ደግሞ የሌበሩ ኳንቲቲ በምን ያህል ሬት አለም በምን ያህል መጠን ይጨምራል የሚለውን ነገር ያሳይናል። ከሱ በተቃራኒ ደግሞ the rate at which the quantity of capital must be increased for every one unit decrease the quantity of labor holding the quantity of output constant። አሁንም አውትፑቱ ኮንስታንት ሆኖ ነገር ግን ካፒታሉ እየጨመረ ሲመጣ ሌበሩ ደግሞ በምን ያህል መጠን እየቀነሰ እንደሆነ ያሳየናል ወይም ያመለክትልናል ማለት ነው። ከዚህም በተጨማሪ as we move down along the isoquant the slope of the isoquant increase which means MRTS labor and capital get smaller and smaller። especially የአይዞኳንት ግራፍን በምንመለከትበት ጊዜ መቶ ወደታች እየጨመረ ይሄዳል። ለምሳሌ ይህን ግራፍ ተመልከቱ። እስከዚህ ድረስ ሄደ ከዛ በኋላ ወደታች በደንብ አድርጎ እየጨመረ ይሄዳል። ይሄ ነገር ምንም ያሳየናል ብለን በምንመለከትበት ጊዜ ስፔሻሊ ይሄ የአይዞኳንት ከርቭ በተለይ ስሞለር ኤንድ ስሞለር እየቀነሰ መምጣቱን ያሳየናል። ለምሳሌ ቅድም ምን ብለናል? ቴብሉን በምንመለከትበት ጊዜ በተለይም ሌበሩ 1 ሲሆን ካፒታሉ 11 ነበር። ነገር ግን ሌበሩ 2 ሲሆን ካፒታሉ ስንት ሆነ? 7። በስንት ቀነሰ? በ4። ቅድም ምን ብለናል? 1 በ4። ከዛ ሌበሩ ስንት ሲሆን? 3 ሲሆን ስፔሻሊ ካፒታሉ ስንት ሆነ? 4። ስንት ቀነሰ? ካፒታል 3። ስለዚህ አንድ ሌበር ጨምሮ ስንት ካፒታል ቀነሰ? 3 ካፒታል ቀነሰ። ስለዚህ 1 በ3 ብለናል። ከዛ በኋላ ሌበሩ 4 ሲሆን ካፒታሉ ስንት ሆነ? 2 በ2 ቀነሰ። ሌበሩ 1 ጨመረ። 1 በ2 አለ። ከዛ አምስተኛው ላይ ሌበሩ በ1 ጨመረ፣ ካፒታሉ በ1 ቀነሰ። 1 በ1 አለ።
አያችሁ እነዚህ ቁጥሮች በምትመለከቱበት ጊዜ እየቀነሱ ነው የሚሄዱት። ሶ ይሄ ነገር ይሄንን ያመለክትልናል፣ ዓለም ይሄንን ይገልጽልናል እያለ ነው። ሶ ይሄንን ነገር ደግሞ በአጭሩ ምን ልንለው እንችላለን? ዚስ ፕሮፐርቲ ኖው አስ ዲሚኒሽንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እያለን ልንጠራው ዓለም ልንገልጸው እንችላለን ማለት ነው። ቢኮዝ እየጨመረ መጥቶ ወደታች አሁን እንዳየነው እየቀነሰ ስሞል እየሆነ ስለሄደ ማለት ነው። ነገር ግን ወደ ኔጌቲቭ ዓለም ወደ አሉታዊ ቁጥሮች እንዳልገባ ትመለከታላችሁ፣ ዓለም ታያላችሁ። ሶ እነዚህ ነገሮች ይህን ነገር ኤክስፕሌን ያደርጉልናል፣ ዓለም ይገልጹልናል ማለት ነው። እስቲ አሁን ደግሞ ሪተርን ሬት ምን ማለት እንደሆነ በአጭሩ እንመልከት። እስፔሻሊ ልብ ካላችሁ እስካሁን ድረስ የተመለከትነው እየተካካን ነበር ወይም ሰብስቲቱት እያደረግን ነበር። አንዱን ከፍ እያደረግን አንዱን ደግሞ ዝቅ እያደረግን እስፔሻሊ ተመሳሳይ የሆነ አውትፑት እንደምናገኝ ተመልክተናል። ሶ ይሄ ነገር እስፔሻሊ አይዞካንተል የተመለከትነው ነገር ነው ማለት ነው። አንዱን ከፍ በማድረግ አንዱን ዝቅ በማድረግ እነዛን ፋክተሮች ዓለም እነዛን ኢንፑቶች ሰብስቲቱት በማድረግ እስፔሻሊ ዘሴም የሆነ ዓለም ተመሳሳይ የሆነ ምርትና አውትፑት እንደምናገኝ ተመለከትን። እስቲ አሁን ደግሞ ሁሉንም ኢንፑቶች ሙሉ ለሙሉ ኢንክሪዝ ብናደርጋቸው ዓለም ያለንን ግብአቶች በሙሉ ሙሉ ለሙሉ ብንጨምራቸው አውትፑቱ ምን ይሆናል፣ ዓለም ምን አይነት ነገር ይፈጠራል የሚለውን ነገር እንመልከት። እርግጥ ነው ይሄ ነገር ብዙ ማሰብ አይጠበቅብንም። እስፔሻሊ ያለንን ኢንፑቶች ዓለም ያለንን ፋክተር ዓለም ያለንን ግብአቶች በሙሉ የምንጨምራቸው ከሆነ ዓለም ኢንክሪዝ የምናደርጋቸውና የምናሳድጋቸው ከሆነ የምናገኘው ሪዛልት ዓለም የምናገኘው ውጤት የታወቀ ነው። እሱም የምናገኘው ውጤት ስፔሻሊ ፖዚቲቭ ማርጂናል ፕሮዳክት ነው። ማለትም ስፔሻሊ ኢንፑታችንን ከፍ ባደረግን ቁጥር በተለይም የምናገኘው አውትፑት በዛው ልክ ከፍ ይላል ማለት ነው። ዘ ኮንሰፕት ኦፍ ሪተርን ቱ ስኬል የሚለው ነገር ምንድን ነው ብለን በምንመለከትበት ጊዜ በተለይም ኢንፑታችንን በምንጨምርበት ጊዜ የምናገኘው ሪዛልት ወይም የምናገኘው አውትፑት ይጨምራል። ነገር ግን ሪተርን ቱ ስኬል ሐሳቡ ምንድነው ብለን በምንመለከትበት ጊዜ ቴሉስ ዘ ፐርሰንቴጅ ኦፍ ኢንክሪዝ ኢን አውትፑት ዌን ኤ ፋይርም ኢንክሪዝ ኦል ኦፍ ዚስ ኢንፑት ኳንቲቲስ ባይ ኤ ጊቭን ፐርሰንቴጅ ኦፍ አማውንት። እርግጥ ነው ኢንፑታችንን ዓለም ግብአቶቻችንን ሁሉንም በምንጨምርበት ጊዜ እስፔሻሊ የምናገኘው አውትፑት ዓለም የምናገኘው ምርት ይጨምራል። እሱ አይካድም ይጨምራል። ነገር ግን በምን ያህል ፐርሰንት ነው የሚጨምረው? በምን ያህል ፐርሰንት ነው የሚያድገው? በምን ያህል ሬት ነው ያ አውትፑት የሚጨምረው የሚለውን ነገር ደግሞ ስፔሻሊ ሪተርን ቱ ስኬል ይነግረናል ማለት ነው። በዚህም we have 3 ኬዝ ኦፍ ሪተርን ቱ ስኬል። ስለዚህ 3 የተለያዩ የሆኑ ኬዞች አሉ በሪተርን ቱ ስኬል ማለት ነው። የመጀመሪያው ኬዝ ኢንክሪዝ ሪተርን ስኬል ሲባል፣ ሁለተኛው ኬዝ ደግሞ ኮንስታንት ሪተርን ስኬል ይባላል። ሶስተኛው ኬዝ ደግሞ ዲክሪዚንግ ሪተርን ስኬል እየተባለ ይጠራል። እነዚህ ነገሮች እስቲ አንድ በአንድ ለመመልከት እንሞክር። የመጀመሪያው ነገር ኢንክሪዝ ሪተርን ቱ ስኬል ነው። ኢንክሪዝ ሪተርን ቱ ስኬል ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ this is the case where increasing all factor by the same proportion m leads an increase in output by more than m scale። especially increase return to scale የሚለን ነገር ሁሉንም ኢንፑት ስፔሻሊ በኤም ፐርሰንት ብትጨምሩት ዓለም በኤም ያህል ፐርሰንት ከፍ ብታደርጉት ስፔሻሊ አውትፑቱ ከጨመራችሁት ኢንፑት በላይ ሲሆን ይህን ነገር ኢንክሪዝ ሪተርን ቱ ስኬል እንለዋለን። ከጨመራችሁት ኢንፑት በላይ ተጨማሪ የሆነ አውትፑት የምታገኙ ከሆነ ይህን ነገር ኢንክሪዝ ሪተርን ቱ ስኬል እንለዋለን። ሁለተኛው ደግሞ ኮንስታንት ሪተርን ስኬል ነው። ይሄ ደግሞ if we increase input by some factor m and output increase by the same proportion as input m, that is called constant return scale። ኮንስታንት ሪተርን ቱ ስኬል ደግሞ የምንለው ስፔሻሊ ከጨመርነው እኩል ተመሳሳይ የሆነ አውትፑት ኮንስታንት የሆነ አውትፑት በምናገኝበት ጊዜ ይሄን ኮንስታንት ሪተርን እንለዋለን። ይሄ ማለት ኤም የሚባል ስፔሻሊ ኢንፑት በደንብ አድርገን ከጨመረን ውጤቱም እኩል ከኤም ጋር እኩል ከሆነ ይህን ነገር ኮንስታንት እያለን እንጠራዋለን። ስለዚህ ተመሳሳይ የሆነ ኢንፑትና ተመሳሳይ የሆነ ውጤት ዓለም አውትፑት የምናገኝ ከሆነ ይህን ነገር ኮንስታንት ሪተርን ቱ ስኬል እያለን እንጠራዋለን ማለት ነው። ሶስተኛው ነገር ደግሞ ዲክሪዚንግ ሪተርን ቱ ስኬል እያለን እንጠራዋለን። ይሄ ነገር ምንድነው ብለን በምንመለከትበት ጊዜ ስኬሊንግ አፕ ኦል ኢንፑት ባይ ኤም ሪዛልት ኢን ስኬሊንግ አፕ ኦፍ አውትፑት ባይ ለስ ዛን ኤም ዚስ ሪፈርድ ቱ ኤ ዲክሪዚንግ ሪተርን። ስፔሻሊ ይሄ ደግሞ እያለን ያለ ነው ያስገባነው ኢንፑት ከፍተኛ ሆኖ የተጠቀምንባቸው ግብአቶች ከፍተኛ ሆኖ ነገር ግን ያገኘነው ሪዛልት ዓለም አውትፑቱ ካስገባነው ኢንፑት ዝቅ የሚልብን ከሆነ ዓለም የሚያንስብን ከሆነ ይህን ነገር ዲክሪዚንግ ሪተርን ቱ ስኬል እንለዋለን ማለት ነው። ስፔሻሊ ይሄ ነገር የኢንክሪዝ ሪተርን ቱ ስኬል ተቃራኒ ነው ማለት ነው። ኢንክሪዝ ሪተርን ቱ ስኬል ምን ብለናል?
ኢንፑት አስገብተን ነገር ግን ያገኘነው አውትፑት ካስገባነው ኢንፑት በሚበልጥበት ጊዜ ኢንክሪዚንግ ሪተርን ቱ ስኬል ነው ብለናል። ዲክሪዚንግ ሪተርን ቱ ስኬል ብለን ደግሞ ስፔሻሊ ያስገባነው ኢንፑት እያለ ነገር ግን ያገኘነው ውጤት ካስገባነው ኢንፑት በታች ከሆነ አለም ዲክሪዝ ካደረጋለም ወደ ታች ከቀነሰብን ያን ነገር ደግሞ ዲክሪዚንግ ሪተርን ቱ ስኬል እያልን እንጠራለን ማለት ነው። ስፔሻሊ ግን ይሄ ነገር ምን ያሳያል ብለን በምንመለከትበት ጊዜ ዲክሪዚንግ ሪተርን ቱ ስኬል ላይ ስፔሻሊ አውትፑታችን ካስገባነው ኢንፑት እጅግ በጣም ዝቅተኛ ከሆነ አለም ካነሰብን ይሄ የሚያሳየው ዲፊካልት ኦፍ ኦርጋናይዚንግ ራኒንግ ላርጅ ስኬል ኦፕሬሽን ሜይ ሊድ ዲክሪዝ ፕሮዳክሽን ኦፍ ቦዝ ሌበር ኤንድ ካፒታል ነው። ይሄ ማለት ያሉንን ኢንፑቶች በስርዓት ኮምባይን በማድረግ አለም መርጅ በማድረግ ወይም ያን ነገር በስርዓት እንዲሰራ ፈንክሽን አላደረግነው በስርዓት ኦፕሬሽን እንዲሆን አላደረግነውም እያልን ነው። ለምሳሌ እዚህ ጋር ሌበርና ካፒታል ቅድም ኤግዛምፕል አንስተናል። ሶ ብዙ ሌበርና ብዙ ካፒታል ተጠቅመን ነገር ግን ያገኘነው ሪዛልት ዝቅተኛ ከሆነ ኦር አውትፑቱ ዝቅተኛ ከሆነ እነዚህን ሁለት ኢንፑቶች አለም እነዚህን ሁለት ሪሶርሶች በስርዓት አልተጠቀምንባቸውም ወይም ኦርጋናይዝ አለም ኮምባይን በስርዓት አላደረግናቸውም ማለት ነው። ለዚህ ነው ዲክሪዚንግ ሪተርን ቱ ስኬል የሚሰጠም ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል